አዎ በነገራችን ላይ ምንም አገልግሎቱ በፍቅር ይሆነ ቆይ አሳህዬ አገልግሎቱ በፍቅር ይሆነ እዛ ቤት እየመጣችሁ እኔ ሁለቱም ቤት ነው ሪከርድ ያደረኩት። እኔ ማንም የማንም እንትን አይደለም። በተቻለ መጠን ከታች የሚማሩ ልጆች አምቢያዝዶ ነው ትምህርት እንዲማሩ ነው የምፈልገው። ምክንያቱም ማንም ሰው እኔ አሁን ቅድም ጠዋት ቤት ዘግተን ነው እንትን ያለው የዛ ዲያቆን ዘማርያም ትምህርት አለው ሲባል ጀስት ይሄ ነገር ቢሆን እኛ እንደውም እንደ ሐሳብ ነበር እሱ ልክ ጋዲሳ እንደገባ ሐሳብ ተቀየረ፣ ሌላ ሐሳብ ማውራት ጀመረ። እኔ በዚህ ልክ ጋዲ ላውራው አልፈልግም። ምክንያቱም ወንድም በፈቀዱት ፕሊስ በፈቀዱት ክርስቲያን እንደዚህ እያለቀ ባለበት ጊዜ ላይ የሆነ እኔ አይ ዶንት ኖ ኤክስፔክት አድርጉ እናንተ ብቻ ነው። አይ ኖርማሊ እኛ በተቻለን መጠን እኛ አሁን እንረጋጋ፣ ተታቻለን ምዕመን እንገሰጽ ነው። በጣም ኢሞሽናል ሆኜ ነው የምናገራችሁ። ያ ትክክል ነው። ሰው ከሙስሊም ጋር እንደዚህ ተናንቆ ያወራል። እናንተ እዚህ ሶሪ እውነትህን ነው ሳሂዬ በጣም ጀስት እሺ መምህር ዘማርያም ሐሳብ ካሉት ይወሎች ምን አለ ቆይ አንዴ ሄኖክ ቆይ ዲያቆን ዘማርያም አለው አይ ማለት ጉዳዩን እንደላይ ለሐሳብ ልሰጥ ሳይሆን እስቲ ማለት አሁን ዘማርያም ብላውን ስትናገር ስለሰማው ነውና ምን ተፈጥሮ ነው ማለት ከትምህርቱ ጋር ምን የተፈጠረ ነገር አለ ወይ ብዬ ነው እሱ ልስማ ከዛ ነው ቀጥልስ ሙሉ ልስማ ብዬ ነው። እሺ ኖርማሊ ምንም ተፈጥሮ አይደለም። እኛ ኖርማሊ በሁለቱ ሳይድ እኔ እዛም እዚህም እንትን እያልኩ ነው እየተማርኩኝ ነበርና በጣም የሚሳደቡ ልጆች ነበሩ በዛ በኩል እና እዚህ በኩል መተን እንደዛ አይነት ነገር አናይም ነበርና ፕሊስ በቃ እዛ ቦታ የምትሳደቡ ይኸው ዛሬ በጣም ረጅም ጊዜ ነው እኔ እንትን በቃ አትሊስት ኦርቶዶክሳውያን እስከሆነ ድረስ በኦርቶዶክሳዊ ማነር እንነጋገር። መገሰጽም ካለብን በውስጥ በስኩል እንገሰጽ ነው። እኔ እንደውም ቪዲዮ ሁላ ለቅቅ ያለው እያነጻጸርኩ አንተ ጋር ያለውንና ጋዲሳ ቤት የነበረውን እዛ ቤት ፍጹም ሰላም ነው። እርስ በርስ እንዴት እንትን እዚህ ጋር አለች እዛ ሚውት ስትደረግ እዚህ መታ የምትሰደባለች እዚህ መጣ እንትን የምትመርቅ ሴት አለ። አቦ ጌታ እንትን በቃ እንዲህ ቢሉ በቃ እንዲህ አይነት ኦርቶዶክሳውያን በቃ አትሊስት ከእንዲህ አይነት ህይወት እንውጣ። ሁላችሁም ደግሞ ኦርቶዶክሳውያን እንደሆናችሁ እኛ እናውቃለን። እያየናችሁም ነው። ለምን አይቀርባችሁም? በፍቅር ለምን አታገለግሉም? እኛ ጾሙ ከመግባቱ በፊት እነ ሊቃውንት ባሉበት ይቅርታ ስንጠያየቅ ነበር። ይቅርታ እየተጠያየቅን እያለ ይቅርታ የሚባል ነገር የለም እያሉ ሲጽፉ የነበሩት አሁን ለምሳሌ አንዱ አንተነህ ሎዛ ተስፋ የሚባለው ከታች እነ ሊቃውንት ባሉበት እኛ ይቅርታ ተጠያየቀን ሁላችንም በአንድ ከዚህ ቀደም እንደነበር አገልግሎት ውስጥ እንድንገባ ነው። ተመጣ ኢሚዲየትሊ በቃ ጋዲሳ ዛሬ ቤቱን መክፈቱ ትክክል አይደለም። በቃ ማስታወቂያ ከሆነ ማስታወቂያውን ተናግሮ መውጣት ነበረበት። እንትን ካለ በኋላ ግን እዛ ቤት ኦርቶዶክሳውያን እየተማሩ መጥቶ እዚህ ጋር ቤት ከፍቶ ሌላ ነገር ማውራት ሳይዘጋጁበት መጥቶ ሌላ ሐሳብ አንስቶ ማውራት ትክክል አይደለም፣ ተገቢ አይደለም። አትሊስት እንትን ዲያቆን ዘማርያም ጋር መከፈቱን ካወቀ ሂዱና እዛ ትምህርት ተማሩ። የአንዷ የቤተክርስቲያን ትምህርት ነው የሚማሩት የሚሰጠው፣ ሂዱ ተማሩ ማለት ይቻል ነበር። ይሄ ሁሉ ነገር አይመጣም ነበረ። ስለዚህ እስከ መቼ ነው በዚህ ነገር የምንቀጥለው በሚል ዙሪያ ነው ቤቴን የከፈትኩት። ከዛም ተመጣ ሐሳቡ አቅጣጫው ተቀይሮ ምናምን የሆነ ግሩፕ እንዳለ በጣም ክሊርሊ ነገሩን። ይሄ በዚህ ዙሪያ ነው እያወራን የነበረው። መገሰጽ ካለበትም ሁሉም እኔ መገሰጽ ካለብኝ እኔ መገሰጽ አለብኝ። አትሊስት ግን እኔ ከዚህ ቀደም የነበረችው የኦርቶዶክስ ምዕመን እዚህ ጋር ዛሬ እንድትኖር እፈልጋለሁ። ምዕመኑ በእኩል የቤተክርስቲያን ልጆችን እንዲወዳቸው እንፈልጋለን። አንዱን ለማንደድ አንዱ እንዲህ ነው፣ አንዱን ለማንደድ አንዱ እንዲህ ነው እያለ በየቤቱ እየተገባ የሚጻፍ ኮመንት ይቆም ነው እያለ ነው ያለ ነው። ምክንያቱም ቤት በተከፈተ ቁጥር እየተመጣ ነገር ፍለጋ አለ። ትምህርት ላይ አይተው እህት ወንድሞች ሲነጋገሩ አይተው በቃ ይሄ ከአቅማችን በላይ ይሆነ። እኔ አሁን ቤቴን መክፈት ከጀመርኩ በዚህ ዙሪያ 4-5 ቀን አይሆነኝም። በቃ አየሁ ዓመት ከ6 ወር ከአቅማችን በላይ። እኔ እንደውም ብዙ ጊዜ እየሄድኩኝ ፕሮቴስታንቶች ቤት ነው እንትን የምለው። ግን አሁን ከአቅማችን በላይ ሲሆን በየቤቱ የምናያቸው ኮመንቶች በጣም የሚያሳምሙ ኮመንቶች ናቸው። የምናውቃቸው ኦርቶዶክሳውያን በቃ ካላቸው ኦርቶዶክሳዊ ማነር ወጥተው እርስ በርስ ሌላ ነገር ውስጥ እየተገባ ነው። ቤታችንን እኛም በከፈትን ቁጥር ስለሆነ ግለሰብ የምናወራ እየመሰላቸው እንደገቡ ነው ስድብ የሚጀምሩት። ይሄኛ እኔ ምንም ላይ መስለኝ ይችላል፣ ግን ከታች ያሉ ምዕመናን በእነርሱ ምክንያት አቢዩዝ እየተደረጉ ነው። ማኒፑሌት እያደረጓቸው ነው። መማር እየቻሉ አይደለም። ቅድም እርሶ ቤትም እኔ ኮመንት ተከፍቶ እያየሁኝ ነበር። አንዱ አንቲ ኮመንት ሲጽፍ ለአንዱ ለመመለስ ሁሉም ትምህርቱን ይራሱታል። በዚህ ሰዓት እንዲህ ነገር እንዳይሆን እባካችሁ በፍቅር እንማማር ነው መገለጫ ስላልሆነ ማለት ነው። ስለዚህ ሰሙ ደግሞ ካሁን በኋላ ሲገባ ለምሳሌ ትምህርቱ ላይ አተኩረ መስረጃ ካለ እውነት ካለ መጽሐፍት ካሉ አቅርበ መውጣት ድሉት። የሆነ የመበለጥ መንፈስ ምናምን የሚያስመስሉት እንደዚህ ለመፈመስ ምናምን የሚያስመስሉ ሰዎች አሉና እነዚህ ሰዎች ማለት በዚህ አጋጣሚ አሉ። ከጥላቻ የሚወቅሱ እኮ ሰዎች አሉ። በቃ ስለማይጥማቸው የሚጠሉ ሰዎች እኮ አሉ። ይሄን እኮ መቃወም አለብን።
ይሄ አይነት ሀሳብ ያለው ሰው በጣም መጥላት አለብን። እንዲሁ በቃ ሰሙ ሲናገሩ ሰው ያንገሸግሸኛል የሚለን ሰው ምን ብለን የምናወራው? እንደዛ አለ ማለት ያለ ግን ሰሙ የምትናገረው ንግግር አያንጽም። ዛሬ በዚህ ጋር እንደዚህ ማድረግ ትክክላለህ። አሁን በግልጽ እንደነገርኩ አሁን በዚህ ርዕስ እንደዚህ ባትገባ ደስ ባለኝ። እነዛ ሰዎች እኮ እንዲህ ስላደረጉ ነው። ልክ ነህ እኮ። የምንሰደበት መንገድ ግን ስማችን የሚገልጥ ነው አይደለም። እሱ ላይ ነው መጠንቀቅ ያለብን። ለተናገርኩት አልባሌ ንግግር ብሰደብ ላይደንቅ ይችላል። ምክንያቱም አልባሌ ንግግር ስለተናገርኩኝ መሰደብ አለብኝ፣ መነገር አለብኝ። አሁን ግን የአንዳንዶች ኮመንት ያናደል አውቃለሁ፣ ግን ስሜትን መቆጣጠር አለብን። ይሄ ላይቭ ነው። ሰው ብስልም ጥሬም እዚህ ውስጥ አለ፣ ወንድም ሴትም እዚህ ውስጥ አለ። የቤተክርስቲያን በጣም ጥልቀት እውቀት ያለው አለ፣ የሌለውም ሰው አለ። ለእነዚህ ሁሉ ምላሽ አይሰጥም ማለት እንደዚህ አይደረግም። ስለዚህ ሰሙ ካሁን በኋላ አንተም እንደዚህ አይነት ነገር ግሩፒንግ እንኳን ብታይ አንደኛ በገባህበት ቤት ስድብ አንሳድብ። ቅድም እንደዛ ያልኩት እኔ እንትኑን ምክሩም አላረዘምኩትም እኮ። ስድብ ለሚሳደቡ ሰዎች አትሳደቧቸው። አብይ ጾም ነው ያለው፣ ተዋቸው፣ አለቀ። ይሄን ብለህ ወደ ትምህርት ቀጥል። በቃ አለቀ። አለማንዛት እንትኑ አለማስፋት ራሱ ምክሩን አሳጥረህ ወደ ገደለው ግባ። በቃ አለቀ። እንደዚህ አትሳደቡ፣ የተሻለ መገለጫ አይደለም። ከዛ ወደ ትምህርቱ፣ ከዛ ወደ ርዕሰ ጉዳዩ፣ ወደ ገባህበት ጉዳይ፣ ከዛ መረጃዎች ያሸንፉ፣ መጽሐፍቶች ያሸንፉ፣ ቤተክርስቲያን ታሸንፉ። አሁን ነገ እኔ ትክክል በሆነ ቤተክርስቲያን ሊቃውንት ጋር ተሰብስቦ ይሄኛው ነው ትክክለኛ ማናየት ብለው ያሸንፉ እኮ ዘማርያም አለ። ቤተክርስቲያን ትምህርት ነው። ምክንያቱም አጣቅሽ ያስተማርኩት ቤተክርስቲያን ትምህርት ነው። የምን ጀግና ልባል ነው እኔ? በቤተክርስቲያን ትምህርት ነው እኔ ይሻል የምሸለመው። ስህተት ደግሞ ባል ደግሞ አይ በማርያም ይሄ ጠቀስኩ አጣቀስ ሚስ ፕሬዘንት ነው ያረከው፣ ትክክል አይደለም፣ በቃ አለቀ፣ እታረማለሁ። እኔ ችግሩ ቤተክርስቲያን ሳይሆን እኔ ይሆናል ማለት ነው። በዚህ መንፈስ ነው ያለብን። እና አንዳንድ ጊዜ እንደዚህ አልባሌ ቃል የሚናገሩ ሰዎች አሉ። ሰሙ? አዎ አሉ። በኮመንት ላይ አሉ። በቃ የሚሳደቡ ሰዎች አሉ። በቃ መገለጫ አለ። ስለዚህ የማይገባ ነገር ማስቆም አለብን። ስለዚህ እኔ መፍትሄው ምንድን ነው? አትሳደቡ ብሎ ብቻ ሳይሆን ላይቭ ሲገባ ያንን በሚያስቀር መልክ ይዘቱ መቀየር። ዘማርያም ገባ ዛሬ የሚማረው ትምህርት የሚያስተምሩት ምንድን ነው? በዚህ ርዕሰ ጉዳይ በዚህ ትምህርት ምንድን ማስረጃዎቹ እነዚህ አለቀ። ካለ ተቀብሎ ከቻለ መልሶ ወስብሐት ለእግዚአብሔር መጨረስ ነው፣ መሄድ አለቀ። ከስር የሚሳደብ ሰው አለ ይቀጥል። እና ሰሙ ዛሬ በዚህ ርዕስ ባትገባ ጥሩ ነበረ። አስፈላጊ አይደለም። ለሚሳደቡ ሰዎች እኮ አናዳውኝ ነው። ለምን እንደዚህ ግሩፕ ይዛሉ? አዎ ያናዳላው፣ ልክ ነው። ግን መሳደቡ ልታስቆሙ አትችልም። ነገም ይቀጥላል። በቃ አለቀ። መታማትን ስድብ ልታስቆሙ አትችልም። ይቀጥላል ነገ ማለት ነው። በዚህ ምን አቡነ ማትያስ እንኳን ፓትርያርኩ የተሰደቡ አይደል? እንኳን በእኛ ደረጃ ማለት በስልጣን ደረጃ ካሰብን ማለት ነው። እንዴት ዲያቆን ትሰደባላችሁ? እንዴት መምህር ትሰደብ? ፓትርያርኩ የተሰደቡ አይደል? ሙልጭ አድርገው ማንም ሰው እንደፈለገ እየተናገረች ምን መለሱ እሳቸው? በማዕረግም ካየን እኮ ፓትርያርክ ማለት እኮ ርዕሰ አበው ነው፣ የጳጳሳት ሁሉ አለቃ ነው። ግን ይሰደባሉ እንደ ምዕመን ሙልጭ አድርጎ። ማንኛውም ቲክቶከርና ዩቲዩበር ይሰድባቸዋል ብፁዕነታቸው። ወጠን ጸጥ አለ እንዲ ያልነው። ስለዚህ ፓትርያርክ እየተሰደበ ባለበት ሀገር ላይ ለምን እንደተሰደበ ነው እንላለን? ግን መርገም ያመጣል። እኔ ሚውት አላረከው መሰለኝ። ሰሙ መርገም ያመጣል። ቄሶችን መስደብ፣ ካህናትን መስደብ፣ የአገልጋዮችን መሳደብ የሚያመጣው መቅሰፍት ከባድ ነው። ይህን እናስተው። በጣም ትክክል ህሮ ነው። የትምህርት ልዩነት ያን የትምህርት በምን ይፈታል? በትምህርት የሊቃውንት ጉባኤ ያላት ቅዱስ ሲኖዶስ ይሄዳል። እስከዛው ግን ነገ ቢጠየቅ ዘማርያም ሊመልሶ የሚችለው መልስ መመለስ አለበት። አለቀ። ከዛ ውጭ ግን እንደው እንደዚህ ብላችሁ ነው እንደዚህ ልታረግ ነው እንደዚህ ናረግ ነው እና እኔ እኮ አውደ ምሕረት የቆምኩት የዛሬ 17 ዓመት ነው። ስለመፈመስ ታወራላችሁ እንዴ? እና ትክክል አይደለም እንደዚህ። ምናልባት አሁን ቲክቶክ ላይ በ3 ዓመት በ2 ዓመት ስለመጣ አሁን መተህ እንደዚህ በቃ ለመደነቅ ፈልገ ምናምን እንደዛ ባታስቡ ጥሩ ነው። ከኔ በጣም የተሻሉ ደግሞ አሉ። በጣም ደግሞ እኔ አሁን የዛሬ 17 ነገራችሁ ከኔ በተሻለ ደግሞ እነ መጋቢ ላይ አያምራ ደግሞ አሉ። በቤተክርስቲያን ትምህርት ጥርሳቸውን የነቀሉ ደግሞ አሉ። እና የሊቃውንት ጉባኤ አባል እኮ ነበሩ። እና ዝም ብለን አንዳንድ ሰዎችን ስንናገር እነማን ናቸው እንናገራቸው ሰዎች ምን አይነት ሰዎች ናቸው? ይሄ መጠንቀቅ ያስፈልጋል። ስታቀርብ ግን አንድ ሰው ሲያቀርብ ማስረጃውን በማስረጃ ያቅርብ፣ ከስድብ አፍ ይጠበቅ፣ ከጥላቻ ይራቅ። ወንድሙን በመግፋትና በመጠላት መሆን የለበትም። ትክክል። ይሄ ምን ዋጥ ማድረግ ያለብን ነው። ሀቅ ስትገባ የቤተክርስቲያኗን ትምህርት ለማስረዳት ነው። ትክክል። በቃ አለቀ እንጂ የማህበራዊ ሚዲያው ርዕስ ለመሆን ከሆነ ችግር አለብን ማለት ነው። ናርሲሲስቲክ የሚባል በሽታ አለ አይደል? ፐርሶናሊቲ ዲስኦርደር እኮ ነው። ርዕስ መሆን የሚፈልግ ሰው አለ በቃ
እንደዛ ማድረግ የለብንም እና ሰሙ እንደዛ ቢደረግ ጥሩ ነው። በተቻለ መጠን ምን እናድርግ? አንደኛ ላይቭ ላይ ስንገባ ስድብ ከሰ ኮመንት ላይ ሲጽፉ ከቻልን የሚረብሸን ከሆነ ኮመንቱን እናጥፋውና ትምህርት እንስጥ። ምን ችግር አለው? በእጃችን አለ ያለው ስልካችን። በቃ አጥፋውና ኮመንቱን ትምህርት ትሰጣለህ። ያው ህዝባችን ያው በድጋፍ ላይ እንደተጠበቀ የኢትዮጵያ ህዝብ ያው በድጋፍ ነው የሚታወቀው። የሆነች ልጅ እዚህ አስፓልት ዳር ላይ ቆማ እኔ ማርያም ነች ካለች በትንሹ 3 ደጋፊ ታገኛለች። ምንም ጥያቄ የለውም። ኢትዮጵያ ያው ማርያም የምትነዳውን እያየህ አይደል? ምንም ጥያቄ እኮ የለውም። ይሄ በቃ ይኸው ፍቅር ሲዝም እንኳን የሚነዳው ሰው ህዝብ እያየህ አይደል? እንኳን እንደዚህ በወንድሞች መካከል እንደዚህ አስተምሎኝነት ኖሮ በትንሹ ሰው የሚመራ አይደል? ለምን የኢትዮጵያ ህዝብ እንደዚህ ሆነ ልንለው አንችልም። የሆነ ባህታዊ መጥቶ እዚህ ጋር በሰንሰለት ራሱን ከገረፈ በቃ ቅዱስ ወረደ ከሰማይ ነው የሚለን። ስለዚህ ኦብቪየስ ነው የሚጠበቅ ነው። ለምን እንደዚህ ሆነ አይባልም። እኔ እስካሁን ድረስ ላይ ገብቼ በተፈጠረው ነገር ላይ በዲቤት መልክ በዚህ መንገድ አላረኩትም። ያላረኩት እኔ ለምዕመናን እንዳይሰነካከሉ ስለማስብ ነው። ሌላ ምንም አይደለም። ማናችንም ተፈርተን ማናችንም አፈርተን አይደለም። ግን አይጠቅምም። ህዝቡን የበለጠ ያሰነካክለዋል። እየመጣ ያሉ ምዕመናንን መሰናክል ነው። ስለዚህ እንቆጠብ፣ ዝም እንበል እስቲ። እንደው ከሆነ ከተቻለ ትምህርቱ ላይ ብቻ አተኩረን ትምህርት እንስጥ፣ አለቀ። ከዛ ውጪ ግን በዲቤት በኩል እርስ በርሳችን በጭቅጭቅ መንገድ አናርገው። አጓጉሌውና ሰዎች ይሰነካከላሉ። ከምንጠቀም ይልቅ ማንጠቀም ነገር ያመዝናል። ጀግና የሆነ ሰው ካለ ይግባና ትምህርቱ ሰጥቶ ይጨርስ። ጠይቅ ካለው ተቀብሎ መልስ ሰጥቶ አለቀ። ወንድሞቹን እየነቀስ ሲሳደብ ተዋንታ አቁም፣ አትስደብ፣ ትምህርቱ ላይ ጠይቀኝ፣ በቃ አለቀ። እንደዚህ እንበል እስቲ። ተነስቶ እገሌ እኮ እንደዚህ አለኝ ሲለኝ ትምህርቱ ላይ ጠይቀኝ። አሁን ቅድም ምንድን ነው ያልኳችሁ? ጌዲዮን የሚባል ወንድማችን መጽሐፈ ሚስጥርን በቴሌግራም ላከልና እዚህ መጽሐፍ ላይ እኮ የጎሰቆለ ይላል። ምን ለማለት ፈልጉ? በቃ አለቀ። ጌዲዮን ሜንሽን አድርጌ ጌዲዮን ለጠየቀው ጥያቄ ምን ላይ ሰጠ? አለቀ። ምን አገባኝ ስለ ሰው? እና ስትጠየቁ ከጥያቄው ጋር በተያያዘ የሚጠይቅ ሰው ካለ እንዲጠይቅ ተፈጥሮብኛል፣ ይህን ጥያቄ መልስልኝ። የምታውቀውን ትመልሳለህ፣ ማታውቀውን አታውቅም። አሁን ለምሳሌ እኔ ስጠይቅ ሳብራራ ያነበብኩትን ብቻ አላወራ። አባቶቻችንን ጠይቀን ምንድን ነው? ለምሳሌ ሊቃውንት ጉባኤ አባል ናቸው አይደለም? ሊቀ ሊቃውንት ዮሴፍ ደሳለኝ ታውቋቸዋላችሁ? የሊቃውንት ጉባኤ አባል ናቸው። ቤተክርስቲያናችን የምትቀበለው አንጽሖን ነው ወይስ ደግሞ አቀባን ነው? በሊቃውንት ጉባኤ የምናውቀው አቀባን ብለን ነው። ከዛ በዚህ መሰረት ያለው የቤተክርስቲያን መጻሕፍቶች ማቅረብ ጀመርኩ፣ ጠይቄ ደውዬ ማለት ነው። ምክንያቱም እኔ ከሊቃውንት ቤተክርስቲያን ቤት ውጭ ስለማላስተምር ነገ በጠይቅ መመለስ የምችለው መሆን አለበት። እርግጠኛ የሆንኩት መናገር አለብኝ። ማሸነፍ ያለበት መጽሐፍትና ማስረጃ ብቻ ነው። እኔ ማምነው ይሄንን ነው። እስከዛ ድረስ ማምነው ይሄንን ነው። ከዛ ውጭ ግን በዚህ መንገድ ላይቮች ባይገቡ በጣም እመርጣለሁ። ሰዎች እንዲሳደቡ የምናደርገው እኛ ይመስለኛል። ሰሙ ይቅርታ አድርገኝና እኛን እንዲሳደቡ በር የምንከፍተው ለምን? የተመቻቸ አይነት ጽሑፍ እንጽፋለን፣ የተመቻቸ አይነት ቪዲዮ እንለቃለን። እንደዚህ የሚሉ የሉም፣ እንደዚህ የሚሉ የለም እንላለን። የዚህን ጊዜ ክፍሉ እየፈጠረ ይመጣል ማለት ነው። ስለዚህ ለስድቡ የሚመች ነገር ምን ሆነው እኛ ነን። ልክ ዘማርያም ቤቱን ሲከፍት የሚሳደቡ ሰዎችን እንደሚቆጣው እንደሚናገሩ በየትኛውም ወገን እንደሚናገር ትምህርት ላይ ሲያተኩር በዛ በኩልም ያለው ሲገባ ትምህርት ላይ አተኩሮ ሲናገር ተሳዳቢዎች መሀል ላይ ይቆማሉ ማለት። ኦኬ ዘማርያም እንደዚህ ማስረጃን ያቀረበው ወንድማችን ደግሞ ይህን መረጃ አቀረበ። ስለዚህ የትኛው ነው? ስለዚህ ልጠይቅ እስቲ። እንዲህ የሚል አለ፣ እንዲህ የሚል አለ። ጥሩ ወንድሞቻችን ናቸው፣ ይህን ሀሳብ አቅርበዋል። ይሄ ሀሳብ በዚህ እንደዚህ ነው ያቀረበው መረጃ፣ እሱ መረጃ ደግሞ እንደዚህ አቅርበዋል። እንዴት ነው የሚታየው? አለቀ። ይሄ ነው የሚያስኬደው በቃ። ከዛ ውጪ እንደዚህ ብለህ ነው ምናምን ኮምፕሌክስ ነው ምናምን እቺ ብታዋጥሩ ነው። አንደኛ ያረጀ ነው ትችቱ፣ ራሱ ያረጀ ነው፣ የቆየ ነው። በዚህ አያስኬድም። እንደዛም አታርጉት። ሁለተኛ ዝምታዎች የሚደረጉ ብዙ ጊዜ ለየዋህ ምዕመናን እንዳይሰነካከሉብን ታስቦ መሆኑ መታወቅ አለበት። ብዙ ሊቃውንት እኮ ዝም ያሉ አሉ። በዚህ ጉዳይ ለምንም ሀሳብ ያልሰጡ ዋጥ አድርጎ ዝም ሀሳብ ስለሌላቸው እኮ አይደለም። እና እንደዛ ባናደርግ ጥሩ ነው። በአጠቃላይ እኔ ትምህርቱ ላይ እውነተኛ ትምህርት ይዘናል ምንል ሰዎች እውነተኛ ትምህርታችን ይዘን ላይቫችን ስንገባ እናስተምር፣ እንማር፣ ክልከላ የለውም። አንተ ተናገር፣ አንተ ግን እንዳትናገር። አንተ በማስረጃ የማናገር መብት አለ፣ አንተ ግን የለህም። አንተ እሱን ተቃውመ ስታቀርብ ከዚህ አንጻር ነው። ይሄ ግን ፍርደ ገምድልነት ነው። ዝም ብለህ ውጣ፣ ዝም በል። ምን ማስረጃ ግን እንዳታቀርብ። እዚህ ጋር የተቀበለው መረጃ ውጣ ተቀበል ልባል አይገባኝም። ይህን ሀሳብ ደግሞ ውድቅ የሚያደርገውም ሊባል አይገባውም። መብቱ ነው በቃ።
ያቀረብኩትን ማስረጃ ሚስ ፕሬዘንት ሳያደርገኝ ያቅርብልኝ፣ ያቀረበው መረጃ ሚስ ፕሬዘንት ሳላደርገው ላርቅረው። አለቀ። ይሄ ነው የሚሄደው። የሰለጠነ አካሄድ ይሄ ነው። ክርስቲያናዊ አካሄድ ይሄ ነው እንጂ ከዛ ውጭ ግን ባፈነገጠ መልክን ግን እንደዚህ አድርጌ ምናምን እንደዚህ አድርጌ ምናምን ሰደቤው ምናምን እንደዚህ ቅስም ብሰብር እንደዚህ ሞራል ብጎዳ ተሸማቆ ይተዋል ምናምን፣ ይሄ በጣም እየቀረ ነው እና ከዚህም አልፎ አንዳንዶቹ ራሱ ወደ ፋሚሊ የመጡ ራሱ አሉ። ፋሚሊ ምናምን ይሄ በጣም አይገባ ነገር ማለት እና ስድብን አትሳደቡ። አብይ ጾም ሰሆነ ብቻ ሳይሆን ከጾም ውጭ ስድብ የኛ መገለጫ አይደለም። ነገም ሊኖር ይችላል። እንደዚህ ሲኖር የምንመዝነው ሁላችን በቤተክርስቲያን ትምህርት አለቅ። ዘማርያም ፍጹም ሰው አይደለም። እዚህ ቲክቶክ ላይ የሚያስተምረው ሁሉ ፍጹም ሰው አይደለም። በቃ እንከን ይኖርብናል፣ ሐሰት ይኖርብናል። አለቅ። ስለዚህ እኔ የማውቀውን የተማርኩትን አስረዳለሁ። ተሳስተሃል ስባል ደግሞ አርማለሁ። አለቅ። ያን ማረሚያ መንገዳችን ያን የሚሆነው። ከዛ ውጭ ሌላ ምንም ነገር ሊሆን አይገባም ማለት። በተረፈ በደንብ ጥጥት ያለ ስድብ የሚሳደቡ ሰዎች አሉ። መገለጫው ነው። በቃ አለቀ። የፈራው ፍሬ ነው ማለት ነው። እኔን እየደገፈ የሚሳደብ ሰው ከሆነ አንድ ሰው ያፈራሁት ነው፣ የኔ ስራ ነው። በነገራችን ላይ ወደ ማንም አለ ልጆቹ ላይ ብቻ ችግር እኔ ጋር ችግር አለ ማለት ዘማርያም ትክክል ነው እያለ ግን ሌሎች ወንድሞችን ግን በስድብ የሚሳደብ፣ ሌሎች ወንድሞች ግን የሚያንቋሽሽ፣ ሌሎች ወንድሞች ግን የሚያበሻቅጥ ችግር እኔ ጋር አለ ማለት ነው። ይሄው አሁኑ ድጋሚ እነግራችኋለሁ። በምንም አይነት ተአምር የፈለገ እኛ የምናስተምረው ትምህርት ከልባችሁ ይጣማችሁ፣ ትክክለኛ ትምህርት ነው ኦርቶዶክስ ያላችሁ ተቀበሉት። በምንም አይነት ተአምር ግን ማንንም ሰው ግን መሳደብ ግን አይገባም። በምንም አይነት ተአምር ስለምንወዳችሁ ምናምን አትበሉ። ከቻላችሁ የምናስተምረውን ትምህርት በደንብ ተከታታዮች ማስታወሻዎች ለህይወት ይሆናችሁ። ስትችሉ አጋሩት። ሌላ ተቃዋሚ ነገር ካለ፣ ሌላ ከዚህ ትምህርት ላይ የተቃወመ ነገር ካለ ጸልዩ። ከዛ ደግሞ ማስረጃው እውነተኛ ከሆነ ደግሞ አባቶችን ጠይቁ። ከዛ ትክክለኛው ማስረጃ ደግሞ ወሰዱት። እኛ የፍጹምነት መገለጫ አይደለንም፣ ልክም አይደለንም። እኛ ምንም መለኪያ አይደለም እኮ የእውነትነት የቤተክርስቲያን ትምህርት መለኪያ እኮ ዘማርያም አይደለም። እኔ ማምነው ይሄንን ነው ባጭሩ። ስለኔ እምነት ከጠየቃችሁኝ ማለት ዛሬ የሚያረኩት ይሄንን ነው። ከዚህ በፊትም ነገረ ማርያም ላይ ድንግል ማርያም የወደቀ አዳም ስጋ ላይ ያዘችን ቢሆን 2 ዙር ገብቻለሁ። ዩቲዩብ ላይ በቲክቶክ ላይ 2ቱም ዙር ላይ ስገባ 2ቱም ጋር ያደረኩት ትምህርት አስተምሬ እና ለውጣት በቃ አለቀ። የቤተክርስቲያን ትምህርት ይሄ ነው። እኔ ጉዳይ ከትምህርት ጋር ነው፣ ከግለሰብ ጋር አይደለም። የኔ ጉዳይ ትክክል ከሆነች የምትሆነው ቤተክርስቲያን ናት። አለቀ። በዚህ መንገድ ካረግ ነው ሰዎቹ እዚህ ቲክቶክ ያለ መንደር ሁሉ ይስተካከላል። በነገራችን ላይ በጣም ሻርፕ ነው የሚሆነው ሰው ራሱ። ምን አለ ወንድማችን በቃ አለቀ። እንዲህ እኮ ያሉ ሰዎች እኮ አሉ። በጣም ጥቂት ናቸው፣ በጣም ሰዎች እኮ አሉ ጎበዞች። እነገሌ እንደዚህ ከዚህ መረጃ ይሄን መረጃ አቅርቦ ሰምቼዋለሁ፣ አንተ ደግሞ እንዲህ ብለሃል፣ እስቲ እቺ ነው ብትታይ በጣም ቆንጆ ነው። በቃ እንዲህ የሚሉ ሰዎች እኮ አሉ። አንተ ደግሞ ልክ የዘማርያምን ወስድና የዛ የሚሰደውን በሙሉ ጥንብርኩስ አድርጎ በስድብ መንገድ ይገልጻል። በቃ የዘማርያምን ኮስተር ትክክል ነው ካል ትክክል የሆኑ ሌላ መረጃ ጨምርና እውነተኛውን አሳይ። በቃ ለምን ትሳደባለህ? እዛ ጋር ያለው ደግሞ ይወስድና እዚህ ጋር እነ ዘማርያም ሲጠቅሱ ለምን እነ ዘማርያም ይጠቅሳሉ ብሎ ደግሞ ጥንብርኩስ የሚሳደብ ሰው አለ። ለምን ትሳደባለህ? አንተ ያቀረብከው መረጃ ያለ መቀበል መብት የለኝም እንዴ እኔ? እና ይሄ በጣም ፍርደ ገምድልነት ነው። ስለዚህ ትርፍ ቃላቶች መለዋወጥ አይጠበቅብንም። የቤተክርስቲያን ልጆች ነን ሁላችንም። ማናችንም ከማናችንም እንበልጥ አይደለንም። እኩል ነን። ልጅነታችን እኩል ጥምቀት ነው ያለን፣ እኩል ሜሮን አለን፣ እኩል ቁርባን አለን እንጂ አንተ ስፔሻል የሆነ ጥምቀት አለ፣ ለአንተ ስፔሻል የሆነ ቁርባን የሚባል የለንም። ማንንም ነው የትኛውም የከበረ ጠቅላይ ሚኒስትር ዛሬም ቢቆርብ ዛሬ ኦርቶዶክስ ቢሆን ዛሬ የተለየ ቁርባን የለንም። እኛ እኩል ነው። ለጠቅላይ ሚኒስትር የሆነ የተከበረ ቁርባንም ጥምቀትም የለንም። በዚህ እኩልነት አብረን እንቀጥል ያስኬዳል። ስለዚህ የምትሳደቡ ሰዎች እያረጋችሁ ያላችሁት ነገር አንድ ነው። ሰይጣንን እያስደስታችሁት ነው፣ እግዚአብሔር እያሳዘናችሁት ነው። በወንድሞች መካከል ያለውን ጸብን ታባብሱት እንደሆነ እንጂ አትቀንሱት። ለዚህ ደግሞ የእጃችሁን እግዚአብሔር አምላክ ይሰጣችኋል። እየሰደባችሁ የምትናገሩ ማለት ነው። እኛንም ደግፉ፣ ተቃውሙ፣ መብታችሁ ነው። መቃወማችሁ ግን በመረጃ አድርጉት። አለቀ። ከአሮጌ አሳሰብ ውጡ። በቃ ቅናት ነው፣ ጥላቻ ነው፣ ምናምን እንደዚህ ለማስወገድ ነው ምናምን፣ ከዚህ ውጣ። በቃ ከዚህ ነገር ውጣ። ጠላቶች መሀል ላይ እንዳይገቡ እንስራ። መናፍቃን አህዛብ በእኛ መሀል ላይ ሆነው የእኛን ቪዲዮ እየወሰዱ እገሌ እኮ እንደዚህ ያለ እገሌ እኮ እንደዚህ ያለ እያሉ እያቀናበሩ የሚሰሩትን ጠላት በእኛ መሀል ላይ እንዳይሰራ እንጠንቀቅ። ለምናገው ነገር አፋችን የተለካ ይሁን። በቃ አለቀ።
እኔ እዚህ ጋር ሳወራ ብዙ ከእኔ የተሻሉ መምህራን ከስር አሉ። እነሱ ማክበር አለብኝ። ዘማርያምን ቁጭ አድርጎ ሊያስተምሩ የሚችሉ አሉ። እኔ እድል አግኝቼ ዛሬ ስለተሰማው ነው ስለተደመጥኩኝ የፈለግኩትን የማውራት መብት የለኝም። የፈለግኩትን የመሳደብ መብትም የለኝም። ስለዚህ ከዚህ የምንርቅ ከሆነ ይሄ ብቸኛው መንገድ ይሄ ነው። በነገራችን ላይ ተዋደን ተከባብረን እውነተኛ ትምህርቱን ይዘን መቀጠል ያለብን። በተረፈ እኛ ስር ሆነው የሚሳደቡትን ሰዎች ዝም ባልናቸው ቁጥር ጥላቸውን እናበዛዋለን። የእኛን ትክክለኛነት አያበዛም። በነገራችን ላይ የእኛን ትክክለኛነት አያረጋግጠው። ብዙ ሰው እኔን ደግፎ ስለተሳደበ የዘማርያም ትምህርት ትክክል ሊሆን አይችልም። አንድም ሰው ቢሆን እውነት ከሆነ እውነት ነው ጉዳዩ። ስለዚህ ለእውነት እናድላ። ስለዚህ ነገም ሰሙ ስትገባ ብትችል እንደዚህ ነገሮች ሲገጥሙ በዚህ ርዕሰ ጉዳይ በቃ ርዕስ ነው ብለህ ባትገባ ምን ይጠቅማል? አሁን ይህን ሁሉ ያወራንበትን የቅድሙን መረጃ ደግመን ብንማሩ አይሻልም ነበር? ይህ እኮ ነው ቤስት። በቃ ወይ ትምህርቱ ይሄ ነው። ሲሳደቡ አትሳደቡ። የሆነ ግርግማ ሲናገሩና በጣም ሲያስቸግሩ እነዛን ሰዎች ብሎ ካለ አይደል መተው። በቃ አንተን ሲያዩና ያንተን ነገር ሲያዩ የሚሰነካከሉት ባይሰነካከሉ ብለህ ታሰናብታቸዋለህ። አልባሌ ቃል ሲናገር ትተዋዋለህ። በቃ አለቀ። ከዛ አንተ ወደ ትምህርት መቀጠል ነው። አለቀ። እና ይሄም እንደሰሙ ደግሞ ሐዋሳን ታውቃታለህ አንተ። አልመክርህም። ሐዋሳ ገብርኤል በነበጋሻው ስንት ነገር ነው ያየነው። ምን ለአንተ አዲስ ነገር ነው? ገብርኤል ቤተክርስቲያን ውስጥ እንዴት ነበር የነበረው? በገመድ ለሁለት ተከፍሎ በዚህ በኩል ማህበረ ቅዱሳን አንድ ግቢ እዛ ገብርኤል ቤተክርስቲያን ውስጥ፣ በዚህ በኩል ደግሞ የበጋሻው ደጋፊ ሆኖ በዚህ በኩል ሆኖ በገመድ እንደዚህ ታስሮ አይደለ ድንጋይ ሲወራወር ነው የነበረው። ከዚህ በኋላ በበጋሻው ቀንታችሁ ነው እንደዚህ ብላችሁበት ነው እናንተ ኮምፕሌክስ ነው ማህበረ ቅዱሳን ነው ምናምን። ዛሬ ምን አዲስ ሆነብን? አንተ ራሱ ስሙ እኮ አልተቀየረም። ራሱ ስሙ ራሱ አልተቀየረም። በቃ እቺ ድሮ የነበረች ናት። በቃ አለቀ። በእርግጥ አሉ ቀንተው እንደዚህ የሚያደርጉ ሰዎች አሉ። በእርግጥ አሉ በጥላቻ የሚናገሩ ሰዎች አሉ። ይህንን ማካድ የለብንም። በሙሉ ግን የሚቃወም ሰው ትክክል አይደለም የሚል ግን ቀንቶብኝ ነው ግን አይባልም። መለየት አለብን ይሄንን። እኔ ማስተምረውን ትምህርት ሁሉ አጌንስት የሚሆን ሰው በሙሉ ለዘማርያም ቅናት ስላለበት ነው አይባልም። በጥላቻ የሚናገራለ እንዳይጣላ፣ ይሄ የሁላችን ጠላት ነው። በቃ ነው በጥላቻ ማየት የማይፈልግ በቃ የመደመጥ ሰው ሲሰማ ለምን እኔ አልተደመጥኩም ብሎ ኮምፕሌክስ ሲገባ ሰው አለ። በጣም ትክክል። ይሄንን ኮምፕሌክስ በጋር ነው የምንቃወመው። አለቀ። አንተ የምትናገሩት ትምህርት ትክክል አይደለም በተባለ ቁጥር ግን ከነዛ ጎራ እዛ ቅርጫት ውስጥ እየከተትከው እዚህ ቦክስ ውስጥ ግባ። አንተም ቅናት ነው፣ አንተም ቀንተብኝ ነው፣ አንተም ኮምፕሌክስ ውስጥ ነው ካልክ ግን ነገ ችግር አለ ማለት። በእውነት ሆኖ እኮ ዘማርያም ትክክል አይደለም የሚለኝ ሰው እኮ አለ። ትክክል አይደለም ይሄ ትምህርት ይለኛል የሚለኝ ሁሉ የኔ ቀናተኛ አይደለም። ምናልባትም የኔ ጠቃሚ ሊያርመኝ የፈለገ ሰው ቢሆንስ? ከዚህ የሚሳደብ ሰው ካለ በግልጽ ተናገሩት። በቃ እንደዚህ አታርግ። እኔ ስለማደርገው ነው። ይሄንን ይኸው እዚህ ገስት ላይ ምስክር አለኝ። እንደዚህ ሲሳደብ ምን ሲል ገብቼ በቴሌግራም ለምን እንደዚህ ያደረክ ለምን ተሳደብክ ብዬ ጽፋለሁ። ለምን ተሳደብክ ቮይስ ልክ ያለው አይ ጎበዝ፣ እኔ ከኔ ጋር ከሆንኩ ችግር የለም። የኔን ሐሳብ ካልተቃወምኩ ቀጥል ያልኩት የለም። ያው እግዚአብሔር ምስክሬ ነው። ያው ሁላችሁም በሰሞኑ ጉዳይ ስጠይቁኝ የጻፍኩትን ተመልከቱ። በኢንቦክስ ላይ በግል ማናገር የለብኝም በግል ማናገር ላይ ሄጃለሁ። መምህራን ማናገር የለብኝም በግል ማናገር ጀምሬያለሁ። እንደ ወንድም እንደ ግል የሚሰማኝ ነገር አድርጌያለሁ። በግል ብጠየቅ ማለት ነው። ወንድምህን ለማዳን ምን አድርገሃል ብባል ምችውን ያክል ሄጃለሁ። በቃ አለቀ። ከአንተ ምን ይጠበቃል ለተባለ እኮ ነው ብትጠየቅ ማለት። ከላይቭ ከማስተምረው በፊት መጀመሪያ ወንድምህን ለማዳን ምን አድርገሃል? በውስጥ አናግረሃል? አውርተሃል? የሚጠበቅን ነገር አድርገሃል? መጀመሪያ አንተ በግል ሌላ ችግር ከሌለብህ ወንድምህን መክረህ ነው መተህ ይሄ ትምህርት ትክክል አይደለም ብለህ ያስተማርከው ወይስ ሳትናገር መተህ ነው? ይሄን መጀመሪያ ጥያቄ። ስለዚህ የሚጠበቅብን ነገር እናድርግ። ተሳስቷ ብለን የምናስብ ከሆነ ለዛ ወንድም ምንቸውን ያክል ለእህትም ትሆን ለሚያስተምር ሰው ይሄ ስህተት ነው፣ ከዚህ አንጻር ብሎ ትምህርቱ ላይ ማተኩር። ስለዚህ ሰሙ አዲስ አይሆንብህ፣ ለሌሎቻችሁም ቢሆን ማለት ነው። ለምን ተሰደብኩ ብላችሁ ከቤተ ክርስቲያን ለመውጣት አትጓጉ። ማንም ሰው ሊሳደብ ይችላል። በቃ አለቀ። የምንጠብቀውም የማንጠብቀውም ሰው በነገራችን ላይ ሁለቱም ነው። የምንጠብቀውም የማንጠብቀውም ሰው ይሳደባል። እኔ ካንተ አልጠብቅም ይባላል።
ግን አንዳንድ ጊዜ ደግሞ ትገረማላችሁ። ትምህርት ምናምን በሚሰጥበት ጊዜ እኔ ከአንተ አልጠብቅም ምንድን አደረኩት ለዞረ ስታይ ትምህርት ለምን አስተማርክ ብሎ ይሄ ከኮምፕሌክስ ላይ ማገናኘት የለብንም። ይቅርታ ስላረዘምኩኝ ለሁላችን ስለሆነ ከዚህ በፊትም በዚህ ጉዳይ ላይ ረዘም ያለ ነገር ሳልተናገርኩ ነው። ላይቭ ላይም ኧረ ዲያቆን ቀጥል ፕሊስ። በቃ እንዲህ አይነት እኔ 100% የምቀበለው ምክር ስለሆነ ይቀጥሉ ዲያቆን። የእውነት ከዚህ በኋላ ምንም አንልም። ሰሞኑን ይህን ማስተላለፈው ለሁላችንም ነው። በደንብ አክታች አስተካክላችሁ ስሙኝ። ትምህርት ላይ ነገም ዛሬም ገብተን እንስጥ። እዚህ ጋር ምንም ልንጠላው አይገባም። ለምናስተምረው ትምህርት ግን ኃላፊነት መውሰድ ግን አለብን። እችን መዋጥ አለብን። ዛሬ ዘማርያም ገብቶ አስተምሯል። ነገ ቢጠየቅ መመለስ የሚችለው መመለስ መሆን አለበት። በቃ አለቀ። ስንገባ ለትምህርታችን እንደዛ ለሚለው ጳውሎስ ለጢሞቴዎስ ለራስህና ለትምህርት ተጠንቀቃለህ ያለው ለማስተምረው ተጠንቀቃለሁ በተቻለ መጠን። እንደዛ መሆኑ ግን ፍጹም ሰው አይደለሁ። ብዙ ዝዳህ ጸልሳን አለብኝ፣ ብዙ ስተት አለብኝ። እንደዛ መሆኑ እኔ ፐርፌክት አይደለሁም። በምችለው መጠን ግን ለመጠንቀቅ ሞክራለሁ። ለትምህርታችንና ለራሳችን መጠንቀቅ አለብን። ትምህርት ላይ ተጠንቅቀን አስተምረን ያውም ደግሞ ጸሎት አድርገንበት ደግሞ ምክንያቱም መንፈሳዊ ህይወት ማለት ኦርቶዶክሳዊ ትምህርት ማለት እውቀታዊ ብቻ አይደለም። ጸሎት አድርገንበት ውዳሴ ማርያም ዳዊት ደግመንበት መግባት። አንተ ማስተዋሉን ስጠን፣ ለቅዱሳን አባቶቻችን የሰጠው ጥበብ ማስተዋል እኔ ማድለኝ ብሎ ማስተማር። ትምህርቱ ይቀጥል። አሁንም ቢሆን እንዲቆም አለም እየመከርኩ ያለሁት። እያወራን ያለነው አሁን ወሬ የሚያመላልስ ስድብ የሚሳደብ በወንድሞች መካከል ጸብን የሚዘራን ሰውን ነው። በቃ ኃይለ ቃል ከሆነ እንቶ በቃ አለቀ። የግድ ላይቭ ለተወያየ ያለን ማን ነው? ሞከር ነው እኮ በቃ አለቀ። ከዚህም ሞተን በቴሌግራም ግሩፕ ማወራን፣ ከዛ በኢንዲቪጁዋል ማወራን። አሁን አንዳንዶቹ እንደዛ ነው የሚያወሩት። ከዚህ በፊት ውስጥ ለምን አትመክሩም? በውስጥ ልክ በውስጥ ያልተመከረ አድርጎ ነው የሚያወሩት ሰዎች። አይደለም ተሞክሯል። በቃ አልተቻለም ግን አይደል? በቃ ተሞክሯል እኮ። ቴሌግራም ግሩፕ ክሬት አድርገን እኮ ለማውራት እኮ ሞክረናል። መጀመሪያ በተፈጠረው የፍጥሮ ፈጣሪ በሚለው ርዕስም ራሱ ማለት ነው። በቃ አልተግባባንም አይደል? በቃ ትምህርቱን ይዞ መቀጠል ነው። ነገ የሊቃውንት ጉባኤ ዘማርያምን ያስተማረው ከምን ቀርተህ ነው? ከምን አገኘኸው? ማን ያስተማረ? ከምን መጽሐፍ ላይ ያገኘው ብባል መመለስ የምችለው ላይ ሆኜ ለራሴ ጠንቅቄ መቆም እንጂ በውስጥ ያልተነገረ አታስመስሉት ማለት ነው። ልዩነታችን የአስተምህሮ ነው። በቃ አለቀ። እንዲህ ለማለት ፈልገን እንዲህ ለማለት ፈልገን እንዲህ ለማለት ፈልገን እንደዚህ ለማለት ፈልገን አንተ ከዚህ አንፃር ምናምን አይደለም። መሀል ላይ ጥላቻ ያለበት፣ መሀል ላይ ኮምፕሌክስ ያለበት፣ መሀል ላይ ለመበቃቀል የሚፈልግ፣ መሀል ላይ አጉልት ክፋት ያለበት ሰው አለ። አዎ አለ። በማን በሁለቱም ወገን። ይህን እናጥረው። አለቀ በቃ። ማጥራት ያለብን እንደዚህ ነው። በተረፈ ምናልባት እንደዚህ አድርጌው ምናምን ሰድቤው አሽማቅቄው ከሚዲያ አጥፍቼው ምናምን እንደዚህ አድርጌና በዚህ አይሆንም፣ በዚህ አይሆንም። በዛ ደግሞ ውለታ ረሽም አንሆን። ያኔ በፍቅር ያገለግልንበት ዘመንም መረሳት የለበትም። እየተደማመጥን እሱ ይቅደም ከኔ እሱ ይሻል የተባባልንበትን ዘመን መረሳት የለበትም። የተሰሩ የቅመተ እምነት ስራዎችም አመድ ከድሜ መብላትም የለብንም። እንዴ ምንድነው ነጥሎ ተኳሽ ማን ነው? በቃ ይሄ ስህተት ነው። እንደዚህ ትምህርቶች ጥሩ ነበሩ። በቃ አለቀ። ይሄን እናገረው። ለምንድነው ጨፍላቂ ምን ነው? እኔ ማምነው ይሄንን ነው። በቃ እኔ መፍትሄ ብዬ ማስበው ይሄንን ነው። ትምህርት ላይ እናተኩር። የሊቃውንት ጉባኤ ደግሞ አለ ሚያዝያ እግዚአብሔር ከፈቀደ 15 ላይ 13 ላይ ይሄዳሉ፣ ያነሱበታል፣ ይነጋገራሉ። ከዚህ የሊቃውንት ጉባኤ መልስ በኋላ ግን ከዚህ የሊቃውንት ጉባኤ መልስ በኋላ ከተመለሰ በኋላ ስህተታችንን አርመን በሊቃውንት ጉባኤ መልስ ሁላችን በዛ እንሄዳለን። ይህ የሊቃውንት ጉባኤ መልስን አልቀበልም የሚል አብረንም አናገለግልም፣ ለእኛም መናፍቅ ነው። የሊቃውንት ጉባኤ የቤተክርስቲያናችን የበላይ ጠባቂ ነው። ከዛ ደግሞ ቅዱስ ሲኖዶስ አለ፣ ሰርቲፋይ ሆኖ በቅዱስ ሲኖዶስ ይወጣል። ይህን የሊቃውንት ጉባኤ መልስም ቢሆንን ያልቀበልም ካልን አንድ ሰው ከዛ ጎራችን በይፋ የሃይማኖት ይሆናል ማለት ነው። ከዛ በይፋ መናፍቅ ማለት እንችላለን። ኦፊሻሊ እንጀምራለን። ከዛ በኋላ የገሌ ትምህርት የምንፍቅና ነው፣ ዘማርያም ያስተማረው ስህተት ነው እንላለን። ኦፊሻሊ ሆኗል ማለት ነው። እስከዛው ድረስስ እውነተኛውን ትምህርት እያስተማሩ መቀጠል ነው። ይሄ ጥሩ ጎኑ ይሄ ብዬ ማስበው።
በተረፈ እንደዚህ የሆነች ችግር በተፈጠረች ቁጥር እንደ እያንዳንዱን ሁሉ ነገር እያመጣን አፈር ከደሜ ባናበላው ጥሩ ነው። ደግሞም ይሄ ዘመን ያልፋል። እንደዚህ ይቀጣ ብላችሁ ነው ያልፋል ይሄ። በእርግጥም ደግሞ ሴጣን ቀንቶብናል። እኔ ማስበው እሱን ነው። ይህን ሁሉ ያመጣብን ሰይጣን ቀንቶብናል በአገልግሎታችን። አይ ቲንክ ሶ እንደዛ ነው ማስበው እኔ። ያ ሁሉ ሰው እንደዛ ሆነን ተረባርቦ በጋራ እንዳልተገለገለ አንተ ትብስ አንተ ትብስ እንዳልተባባልን ሰይጣን ቀንቶብናል። ለዚህ መፍትሄ ደግሞ ጸሎት ነው። አንተ ከጠላቻ አርቀኝ ጊዜ መጀመሪያ ከራሱ የሚጀምረው ቅድም ሰሙ ያልኩ ለዚህ ነው። እኔ መጀመሪያ ዘማኔን ከጠላቻ ራቅኩኝ፣ ማዕከላዊ ሆንኩኝ፣ የቤተክርስቲያን ትምህርት የሚያንገበግበኝ፣ ከግለሰብ ጠላቻ ራቅኩኝ፣ እውነተኛ ትምህርት ላይ ማተኩር፣ ሰዎችን ስደቡ ማልል ማልሳደብም ጭምር መሆን አለብኝ። ስለዚህ ትምህርቱ የሚጀምረው ከራሳችን ነው ያልኩት ለዚህ ነው። ይሄ ከሆነ በቃ ቆንጆ ነው የሚሆነው። ስለዚህ ሰሙ ነገም ስትገባ ካሁን በኋላ ርዕሰ ጉዳይ ይዘህ ይሄ አለቀ። ከስር እኮ አለ እኮ ሙልጭ አድርጎ የሚሳደብ ይቀጥል፣ መንገዱን ጨርቅ ያድርግለት። አንተ ምን አገባ? ጌታህን አታስብም እንዴ? መድኃኒዓለም ኢየሱስ ክርስቶስን እሱ እንኳን ንጹሕ አባ ነው ተሰድቦ የለ ብለህ እሱን አታስበው? እንኳን እኔ ስንትን ቀን የሚገኝብኝ ሰው ይቅርና እሱም ተሰድቦ የለ ምንድነው ይሉ አምባጓሮ አቧራ ማንሳት አለቀ። ግን ራስን መጠበቅ ከጥላቻ ከስድብ ከተንኮል ከክፋት ራስን ጠብቅ። ከዛ አንጻር አይደለም ላይፍ የምገባው። ወንድሜን ለማጥፋት አይደለም የምገባው። እህቴን ለማጥቃት አይደለም የምገባው። እውነተኛ ትምህርት ለማስረዳት በቃ እዚህ ጋር አተኩር። እኔ የምገባው እንደዚህ ብዬ ነው። አሁን ዝርዝር ጉዳይ የምናገርበት ታይም አይደለም። ሌላ ጊዜ የሄድንበትን የተጓዝንበትን እያኖረ ዲቴል ነገር ዲቴል ከማስረጃ ጋር እናወራበታል። አሁን ጊዜው ስላልሆነ ማለት ነው። ምን አደረጋችሁ ይህ ችግር እንዲቀረፍ? ያንተ አስተዋጽኦ ምን ነበረ? ምን ሂደት ተጉዘሃል? ምን አድርገሃል? የሚለው ደግሞ በዝርዝር ደግሞ ቁጭ ብለን ደግሞ እንደ ቤተሰብ ደግሞ ስናወራ ደግሞ የዛን ጊዜ ደግሞ እናወራለን። ከዛ ይሄ መሀል ለሚሳደበው ሰው እየጠራ ይመጣል። ከዚ በኋላ ከምን አንጻር ምን እንደሆነ ማለት ነው። በቃ ጠላቶቻችን እንዲገቡ ግን በር ከፍተናል። ምንም ጥያቄ የለውም። ይሄ የሁላችን ድርሻ ነው። ለገሌ የሚሰጥ አይደለም። ያው ገቡ እኮ በቃ ያው የዩቲዩበሮች መሸቀያ ሆነን ሁለት ፎቶ እያገናኙ ገሌ እንደዚህ ያለ ገሌ ዘማለ ዘማርያም ንግግሩን ሰበር በቃ ያው መጫወቻ የዩቲዩበር ጥሩ ቪውም የሚያገኝ ሰው ሆነ መሸቀያ ሆነ። ይሄንን ክዳለን እንዴ? ብንረጋጋ ብንሰክን ምን ችግር ነበረበት? ትምህርት ላይ ተኩረን ብንወጣ ምን ችግር ነበረበት? እንዴት ነው ኦርቶዶክስ ለኦርቶዶክስ ርሳችን ላይቭ ላይ ዲቤት ምንገባው? በቃ አያስተምርም እንዴ? ባለፈው ፍጥሮ ፈጣሪ ያ ርዕስ ያጨቃጭቅ ሰው ሲያካፍል ከዚህ በኋላ እንኳን ብንተው ምን አለ? በቃ እኔ እኮ አንድ ቀን ነው የበቃኝ። ገባሁኝ ክርስቶስ ፍጥሮ ፈጣሪ በሚለው ላይቭ ላይ ተነጋገር። ከዛ በውስጥ እናወራ አልኩኝ። ከዛ አንድ ነገር ተማርኩኝ። ከአሁን በኋላ ከወንድሞቼ ጋር የፈለገ አይነት የትምህርት ልዩነት ቢኖረኝ ትምህርት ላይ አተኩራለሁ እንጂ ላይቭ ላይ ገብቼ ዲቤት አላወራም። ይሄው አላረኩትም እስካሁን። በነገረ ማርያም ላይ በተመለከተውም ነው። ከእንደገና ደግሞ በዚህ አሁን በሰሞኑ በተነሳው ጉዳይ ተመልከቱ። አብን ያመልከዋል በሚለው ላይም ተመልከቱ። ትምህርት ነው የሰጠሁት። አየሁት። በቃ ክፍፍልን ያመጣል እንደሆነ እንጂ ምንም ሊያመጣል እንደማይችል አወቅኩት። አንድ ቀን አየኋት፣ በቃኝ። ሪል ማድረግ ያለብን ይሄ ነው። ስለዚህ ወንድሞችን አታጥፉ። ሁላችን ለቤተክርስቲያን እናስፈልጋታለን እንጂ አንዱ በጣም አስፈላጊ አንዱ ደግሞ የማያስፈልግ። ዘማርያም በጣም ጠቃሚ፣ ሰሙ ግን ቢፎረገት ምንም አይጠቅም አይደለም። እኩል ነን፣ ሁላችን ጠቃሚ ነን። ስሜታዊ ሰው አለ፣ እናረጋጋው። በቃ ለምሳሌ ሰሙ ሲናገር ሆቱን ስለሚናገር በቃ ስሜታዊ ነው ስለሚጮህ፣ ወይኔ እኮ ሰሙ እኮ ሲያስተምር እኮ በጣም ነው እንትን የሚለኝ ይሰቀጣ። በቃ እንምከረው፣ ቀስ ብለህ አውራ። ተፈጥሮ ከሆነ ደግሞ እንረዳው። እንደዚህ ብሎ የሚናገረው ተፈጥሮ ከሆነ ደግሞ እንረዳው። አለቀ። ይሄ ነው። በግልጽ እናናግረዋለን ማለት ነው። ስለዚህ ማያስፈልግ የለም። ቤተክርስቲያን ሰው አልተረፋትም። ያውም በዚህ ዘመን ግን ታሳዝነን ቤተክርስቲያን። እባካችሁ ቤተክርስቲያን ታሳዝነን። አሁን ያለችበት ጊዜ በጣም የሚበቃ ይመስለኛል። እዛ ሲኖዶስ ተከፋፍሏል። በትግራይ ክልል የምታውቁት ነው። ገና አንድ አልሆንም። በዚህ በአማራ ክልል ጎጃም ላይ ቅባትና ጸጋ አለ። በዚህ በኩል የዘር ፖለቲካ አለብን። ተመልከቱ። በዛ በኩል ደግሞ መዋቅራዊ የሆነ የመንግስት ጥቃት አለ። ይህ መራት የሚከብደው ሰው አለ። በዚህ ላይ አሁን ስደት ይጨምራል። ምን አሳጓጓን? ሰው ገብቶ ለማውጣት ምን አስቸኮለንስ?
ከተቃወምክ ትምህርት ላይ በቃ አለቀ። ትምህርት ላይ መናገር መች ሰው ተረፈንና መንግስት ሰማያት ቀርባለችና ንስሐ ግቡ ብላ እንኳን እኛ እንዳንጠፋባት አይደለም ሌላው የጠፋው እንዲመለሳል ቤተክርስቲያን የምትፈልገው። ለምን ቲክቶክ ታዲያ እናገለግላለን? የጠፋውን ፍለጋ አይደል እንዴ? ቁጥር ለመቀነስ እኮ አይደለም፣ የጠፋውን ፍለጋ ነው አይደል? እዚህ ዓላማውን የሳተ እንዳይሆኑ። ከዚህ በግል አንተ ምን አድርገሃል? አሁን እናንተን ስለማይመለከት ለምዕመናን ስለማይሆን እሱም በውስጥ የምናወራው ነው። አንዳችን ለአንዳችን እንዳደረግን አንዳችን ለማዳን ምን ያክል ርቀት ተጉዘናል የሚለው ጊዜ ይፈተዋል ማለት ነው። እሱን እናየዋለን። እስከዛው ድረስ መፍትሄው ምንድን ነው? አማናዊ ትምህርት ይዞ ትክክለኛውን ትምህርት ይዞ በማስረጃ ማውራት። ሐሜት፣ ስድብ የሚሳደብ ሰውን ውጡ፣ እናንተ አትካተሉት። ላይቭ የምትከፍቱ ሰዎች ደግሞ ጥንቃቄ ያድርጉ። ለህዝቡ አስቡለት። ከፍታችሁ ስድብ አታስተምሩት። ምን ያደርግለታል? ከፍታችሁ ነቀፌታ አታስተምሩት። ምን ሆነ ያ ሰውዬ? ምን ያደርጋችሁ? በእውነት አያሳዝንም? ያ ህዝብ ስንት ነገር እያለ በዚህ መንገድ ልጁ ሰውን ስናደናቁረ ራሱ አያሳዝንም እንዴ? ስለዚህ ይሄ በጣም ትክክል አይደለም። በጣም ላይቭ ገብተን እንዴት ሰውን እናማለን? በእውነት እንደው አይደብርም? ትንሽ እነገ እንደዚህ ናቸው እነገ እንዲህ ናቸው ላይቭ ገብተን ትንሽ አይከብድም? እንደው ለህሊና ራሱ አይከብድ? ትንሽ አይጸንም? የሆነ የሚሸክክ ነገር የለውም እንዴ? ሎጂካ ራሱ ስናስበው ራሱ ይከብዳል በጣም። እኛንን ያበላሸው ነው ያልኳችሁ ለዚህ ነው። ዘማርያም ገብቶ ግን ዛሬ የምናወራው እዚህ ርዕስ ላይ ነው ብሎ ርዕሱን ያተኮረ ነገር ላይና መጽሐፍ ላይ አተኮሮች መውጣት አለቀ። ሌላ ችግር ከሌለብኝ ማለት ነው። ያለ ትምህርት ሰውን ቁጭ አድርጌ ላይቭ ላይ እንዲሳደቡ እያደረኩኝ ምን ብዬ አትሳደቡ ይባለው? የኔ አፍ መጀመሪያ መለጎም አለበት። ደሞችም አይመጥንም። እንደዛ አድርጉ ነው ማለት ፈልጌ ነው። እና አንዳንድ ጊዜ የማናውቀውን ሰው ባናወራው ጥሩ ነው። አንተ እንደዚህ ነው አትበሉት ሰው እንደማለት ፈልጌ ነው። በጣም ስላረዘምኩኝ እጅግ ይቅርታ። መንገድ ላይ ሆኜ ነው ያለሁት። አሁንም እግዚአብሔር የሁላችንን መጨረሻ ያሳምረልን። እሺ ዲያቆንዬ፣ እግዚአብሔር አምላክ ቃልዮትን ያሰማልን። እንግዲህ ምንማር ሰዎች እንማራለን። እንግዲህ እኛም ያው ከዚህ በኋላ ጀስተኛ ርዕሳችን በቃ የጋራ የሆነ በአንድነት ሆነን ቤተክርስቲያን እናገልግል የሚል ኢንቴንሽን፣ ከዛ ኢንቴንሽን የተነሳ ነው። ብዙ ጊዜ እኔ ሳምንት ሆኖኛል። እኔ ብዙ ጊዜ ሳምንት ራሱ አልሆነኝ 6 ቀን 5 ቀን ምናምን ነው ኢቨን አየሁትና ምንድነው በቃ እየከበደኝ ስለመጣ ነው። እና ቤቴን ከፍቼ በዚህ ድልክ በቃ አትሊስት ለምንድን ነው ታች ያሉት ለሰዎች ላይ የሆነ ነገር ማድረግ የማልችለው እያል ጀስት ዲያቆንም ተናግረዋል። ያው የነ በጋሻው ቲም በጣም ከባድ ቲም ነበር ሐዋሳ ላይ። በነ በጋሻው ዋጋ ያልከፈለ ኦርቶዶክስ ክርስቲያን የለም። የምናገለግልበትን ንዋያተ ቅድሳት ሁሉ ከአዳራሾቻችን ሰብረው እንዴት እንደወሰዱ፣ እናቶቻችንን ሳያዝኑ ያለ ርህራሄ ሲደበድቧቸው እንዴት እንደነበረ እናውቃለን። እና የዛን ጊዜም ሳናውቀው በዚሁ ልክ ተከፍለን ስለነበረ ነው። ሁል ጊዜም ኦርቶዶክሳውያን ክርስቲያኖች ከሆነን በቃ አትሊስት ከማንም ጎን ሳንሆን ቤተክርስቲያን ምን ትላለች፣ ቤተክርስቲያን ምንድን ነው አቋሟ የሚለውን ከቤተክርስቲያን አጠገብ ቆመን ቤተክርስቲያንን ማድመጥ ብንችል ያው መደምደሚያው ያው ምላሽ ከተሰጠ በኋላ በቃ ሁላችንም እናርፋለን። ግን እስከዚያ ድረስ ግን በተቻለ መጠን ወንድሞቻችንን አንዳንድ ጊዜ እኮ በአስተምሮ ማቅናት ያልቻልነውን እኮ በፍቅር መመለስ እንችላለን። እና በፍቅር ለመመለስ ብንጥር ይሄ ትልቅ ነገር ነው። እኔ በነገራችን ላይ ከዚህ ውጭ እኔ መቼም እንደማላወራችሁ እወቁ። በቃ ሙሉ ልቤ ውስጥ ያለውን ነገር ዲያቆን ተናግሮታል። ለእኔም ጭምር ስለሆነ ማለት ነው። ለእኔም ጭምር ለገሌ አትባብ እዚህ ውስጥ ላላችሁ ለሁላችሁም ስለሚመለከታችሁ ነው። ሁላችንን ይመለከተናል። እና ትንሿ ጥያቄ ያለኝ እያልሽ ነበረ እህታችን። ሰዓት ካለ ጊዜ ያለ ዲያቆን አሉ ይሰሙሻል። እሺ ሰማሻለሁ። እንትን ላይ ጥያቄ ነበረኝ። ይሄ ድሉ ከተሰጠ ማውራት ይቻላል። አረ እድሉ አላችሁ። በነገራችን ላይ ስራ ቦታ ቁጭ ብዬ ቆይ እንትን ትንሿ ትጠይቅና እሹ ትጠይቃለህ። እኔ ስራ ቦታ ሆኜ ስለሆነ እያወራችሁ ያለሁት ችግር የለውም፣ ማውራት ትችላላችሁ። አልዘጋውም። ትንሿ ቀጥይ። እኔ ለእንትን ነው ይሄ የብሉይ ኪዳን ህግ ጋር ትንሿ ያንዴ ይቅርታሽ ሰሙ ሞኒተር ስጠኝ። እሺ አንደኛ ብሎክ የተደረጉ ሰዎች አሉ እና
አንተ ቤት ባሉ ልጆች ብሎክ የተደረጉ ልጆች አሉ። እሺ ሚኪ፣ እሺ ስለዚህ ሞዴሬተር በቃ እሺ እሺ እኔ ጥያቄ የብሉይ ኪዳን ህግጋት እንዴት ነው የምንረዳቸው? ማለት በብሉይ ኪዳን ለእስራኤላውያን የተሰጡ ለምሳሌ እናት አባቱን የሰደበ ይገደል፣ ሰንበትን ያላከበረ ይገደል፣ ወይ ሴት እንደዚህ ካደረገች ትቃጠል፣ ካን ልጅ ወይ ትወገር ምናምን የሚሉ እንደዚህ አይነት የመሳሰሉ ህጎችን አሁን ላይ እኛ እንዴት ነው የምንረዳቸው? እነዛን እንዴት ነው የምንቀበላቸው? እኛ እነዛን ህጎች ተሽረዋል ማለት ይቻላል ወይ? ተሽረዋል ካልን ደግሞ ጌታ ኢየሱስ ክርስቶስ እኔ ህግን ልሽር አልመጣሁም ከሚለው ጋር እንዴት ይታያል? ያው ለምሳሌ ነው የጠቀስኩት፣ ግን ይህንን የመሳሰሉ ህጎችን እንዴት ነው ማየት የምንችለው? አሁን ያለን በአዲስ ኪዳን ያለን ህዝቦች እንዴት ነው ልንረዳቸው የምንችለው እነዚህ? እሺ እንዳልኩሽ መንገድ ላይ ስላለው በጣም በተቻለ መጠን ምናልባት ማታ ታደርጊልን አሁን ለመመለስ በዝርዝር እንትን ስለማይል ማለት ነው። ይቅርታና በጣም የሚቻል ከሆነ እሺ ችግር የለም። ለምገባ ማታ አሁን አጣቅሱ ለመድረስ መንገድ ላይ ስለሆንኩ ነው። እሺ ይቅርታ። እሺ ማታ በነገራችን ላይ ሰፊ ትምህርት ስላለ ኦርቶዶክሳውያን ያለው እህት ወንድሞቻችን ማታ ዲያቆን ዘማርያም ጋር ገብታችሁ ትምህርት ብትማሩ እንድትማሩ ጥሪ እናደርጋለን። ሁላችሁም ሳትበተኑ ሌላ ቤት ሳንሄድ ቁጭ ብለን እንድንማር እንዲህ አይነት ኦፖርቹኒቲዎችን ስናገኝ ደግሞ አንለፋቸው። የተቻላችሁ ሰዎች ስክሪፕቶና ደብተር ይዛችሁ መማር ብትችሉ ስክሪፕቶና ደብተር ይዛችሁ ሁላችሁም እና ያው ነገ ይሄን ቁጥር ሰው ዲያቆን ዘማርያም ቤት ማታ ያው ተገኝተን የእግዚአብሔርን ቃል ብንማማር። እሺ ትንሿ ነገራችሁ ስንት ሰዓት ላይ ነው? 3 ሰዓት መሰለኝ ዲያቆን 3 ሰዓት ነው አይደል? 3 ሰዓት ኔትወርካችን ነውና 3 ሰዓት ወይም 4 ሰዓት ላይ 4 ሰዓት ምን ይሻል ድንገት ኔትወርክ ከለቀቀልን ማታም ኮለጋው በጣም እያስቸገረኝ ነው። እኔ ጋብቻ አይመስለኝም በሳፋሪኮም ስመኩር እምቢ አለኝ እና ማታ ለዛ ነው ዛሬ ጠዋት የገባሁት በነገራችን ላይ እና 4 ሰዓት እስቲ ኔትወርኩን እናየውና 4 ሰዓት እንጀምራለን ማታ። እሺ ዲያቆንዬ፣ እሺ 4 ሰዓት ሰምታችኋል አይደል? እዚህ ውስጥ ያላችሁ በጠቅላላ እና ትልቁ ነገር ይሄ ነው። በቃ ፕሊስ በቃ እንዲሁ እንደተሰበሰብን እዚህ ውስጥ ያለን ያለ ልዩነት እስኪ ቁጭ ብለን እንማር። በቃ ትምህርት ስለሚበልጥ ከምንም በላይ ማለት ነው። እንደውም ባለፈው ሀሳብ የነበረ ቁጭ ብለን እንድንማማር ነበር። ይሄን አብይ ጾም በትምህርት እንድናሳልፈው ነበረ እና አየን ነገሮች እየባሱ ሲመጡ ነው። ለምን እንዲህ አናደርግ? አንዳንድ ጊዜ ካልደፈረሰ አይጠራም አይደል የሚባለው? ሲደፈርስ ነው እና የሚጠራው። ነገሮችን በፍቅር ማድረግ ይቻላል። ሀሳብ ያላችሁ እህት ወንድሞች አላችሁ? ጌዲያን ስላል ይቅርታ። በጣም በመጀመሪያ ደረጃ ዲያቆን ዘማርያም በጣም ነው የማመሰግነው። የጠየኩን ጥያቄ በይፋ ስለመለስክልኝ በይፋ በጣም ነው የማመሰግነው። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ግን ጥያቄ መጠየቅ ከተቻለ ይቻላል? ዘማርያም አንድ ጥያቄ ልጠይቅ ነበረ። ጌዲዬ አስተያየት መስጠት ነው እንጂ መንገድ ላይ ናቸው። መንገድ ላይ ስላለው ነው። እሺ ለዛ ነው። ምንም ችግር የለም። ግን እግዚአብሔር ያክብርልኝ ዘማርያም፣ በጣም ነው የማመሰግነው። ሰሙ ግን ሞዴሬቶችን ቢሄቭ እንዲያደርጉ አስተካክላቸው። እሺ ከአንድም 4-5 ጊዜ ስታወርደኝ ነበር ፍሬዎት የምትባል ልጅ ያየው ነበረ እና በጣም ዊርድ ነው። እንደዚህ አይደረግም፣ ብልግና ነው። እኔ አንድ ኦርቶዶክስ ተዋህዶ ነኝ፣ የኦርቶዶክስ ተዋህዶ እንቁ ነኝ ብዬ ነው የማስበው እንደሁላችሁም ማለት ነው። እና የተለየ ያደረኩት መጥፎ ነገር የለም። እኔ ወንድሜ ዘማርያም ያቀኛል፣ ሁሉም ያቀኛል፣ ውስጥ ያቀኛል እና ጠላት አይደለሁም። እና ለምንድን ነው እንደዚህ የምታደርጊው? በጣም ነውር ነው፣ በጣም አስጸያፊ ነው። አመሰግናለሁ። እሺ እህት ወንድሞቻችን እዚህ ቤት ያላችሁ ያው ሰምታችኋል። እሺ አሹዬ ትቀጥላለህ። ቆይ ሰምታችኋል። ሰውን ሚውትም ብሎክም አታርጉ። እስኪ ከዚህ በኋላ እስኪ ያ ከዚህ ቀደም የነበረውን ፍቅራችን መልስ፣ በፍቅር አውሩ። ምንም ሊሆን ይችላል። ሰሙ ካጠፋ በውስጥ መስመር ሰሙ ምከሩት፣ በቃ ሰሙን ተናገሩት። ያን ነገር እንትን እንላለን። ከዚያ በኋላ በቃ እስኪ አሹዬ ሀሳብ ካለ አሹዬ ቀጥል። በፍቅር እናርገው ግን። እሺ አመሰግናለሁ። ቃሌት ያሰማልን ዲያቆን ዘማርያም፣ ሰሙም ሁላችሁንም አመሰግናለሁ። ከሞዴሬተሮችህ ልጀምርና በሙሉ እንደው አውርደህ ሌላ ሰው ብትቀይር ጥሩ ነው። አሁን ሁላችንም እያልንህን ያለ ነው። በቃ አውርድና ተውና፣ አሁን እዚህ የምጽፈውን እንኳን እያጠፉ ነው፣ ኮሜንቴን ራሱ ማለት ነው።
ስገባ በጭንቅ ነው የገባሁት። ቅድም እንደዛ ግሎ በነበረ ሰዓት ራሱ አብዝቼ ስጠይቅ ነበር። ስለዚህ አላማቸው ምንድን ነው ሁሉ ብዬ ጽፌያለሁ። እኛ ለማብረድ እንደምንገባ ያውቃሉ እነዚህ ሰዎች። እንዲበርድ አይፈልጉም ነበር ማለት ነው። ስለዚህ እኔ በዙሪያ ያሉትን ሰዎችም ራሱ ፈትሽ ፈትሽ፣ እኔ አንተን በቴዎሎጂካል እውቀትህ በአካዳሚክ እውቀትህ እማማሳ አይደለህም። በጣም ጎበዝ ነህ። በጣም ብዙ መረጃዎች አሉ። ብዙ ነገር ታውቃለህ። ብዙ መሞገት ትችላለህ። አይተንሃልም፣ በማስረጃ አይተንሃል። በቃ ዲቤት ስታደርግ ከመናፍቃን ጋር እንዴት አይነት ጎበዝ እንደሆንክ። ግን አንዳንድ የሚስተካከሉ ነገሮችን ደግሞ በእንትን ስንነግርህም እሱንም ስማን በተቻለ አቅ ያን የመሰለ እውቀት ሌላ እንትን ውስጥ አይግባ፣ ጥላሸት አይቀባ። ከነሱ ጀምርና አስተካክል፣ ይሄንን ቤት አስተካክል ነው የምልህ። እዚህ አንተን ደግፈው የሚጽፉ 2-3 ሰዎችን ለማየት ሞክሬያለሁ። ፕሮፋይላቸውን ገብቼ አንደኛዋ ፕሮቴስታንት ናት፣ አንደኛዋ ደግሞ ሙስሊም ናት። ባሮች የምትባል ኮሚን ነው ምናምን የሚል ስም ያላቸው ልጆች ፕሮፋይላቸውን ገብቼ በርብሬያለሁ። አንተን ያወድሳሉ፣ እነ ሰንበዲን ደግሞ ይነቅፋሉ፣ ይሳደባሉ። ስለዚህ አንተም ጋር ያሉ ሰዎች ችግር አለባቸው። ሰሙ፣ እሱንም አስተካክል። ወደ ዋናው ሀሳቤ ልግባ። የተወሰነ ፖይንት ልናገር፣ በሰሞኑ ጉዳይ ላይ የተነሳ ስለሆነ ማለት ነው። እኔ እስካሁን ድረስ የትም ቦታ ሳልገባ ዳር ሆኜ ነበር የማየው፣ የራሴ ምክንያት ስለነበረኝ ነው። ውጤቱን እስካቅ ነው። ሊቃውንቱ አሁን ገብተው ውጤቱን አሳውቀውናል። በዚህ በውጤት ደግሞ መንገራገጭ እንደሚመጣ በደንብ አቅ ነበረ። የሆነ እኛም ብንሆን የያዝነው ሀሳብ የተሸነፈ ሀሳብ ቢመስለን የሆነ ነገር እናደርጋለን ለተወሰነ ጊዜ፣ ለተወሰነ ሰሞን። ይሄ ያለ ነው። ይህንን እንዴት አቻችለን እንለፍ? ወንድማማቾች ነን። በቃ ኢጎም አለ። ያንን ኢጎ እንዴት አድርገን እንለፈው ነው እንጂ ገፍተን ሰው ለማውጣት ምናምንም አይደለም። ሁለተኛ እውነትም ከመናገርም ደግሞ ወደኋላ እንበል አይደለም። የያዝነው እውነት ነው ኖ ብለን መያዝ፣ አቋማችንን መግለጥ አለብን። ይሄ እንዲቀጥል እፈልጋለሁ። ሊቃውንቶቹን በተመለከተ ሊቃውንትም ቤተክርስቲያንም በተለያየ በሚዲያም በምኗም ተናግራለች። እኔ በጣም እዚህ ላይ አስመረን ማወቅ የሚገባን ነገር ቤተክርስቲያንን እውነት እናውቃታለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አውቀናታል፣ እናምናታለን፣ እንቀበላታለን። ሊቃውንቶቿንስ እናምናቸዋለን፣ እንቀበላቸዋለን። ጥያቄ ለሁላችን፣ በዚህም በዚያም ጎራ ላላችሁ ሰዎች በሙሉ ነው ይሄንን የምጠይቀው። ሌላው ሊቃውንቱ ወጥተው ሲናገሩ ትምህርታቸውን እንስማ፣ የሚያጣቅሱትን ማስረጃ በእርግጥም እንያዝ፣ እንጻፍ። ከዛ ቃላቶቻቸውንም ጭምር በደንብ አጣርተን እንስማ። እንደው ቦስቋላ የወደቀ ባሉ ቁጥር የእኛን የደገፉልን የሚመስልን ሰዎች አለን። በጣም የታዘብኩት ቃላቶቻቸው ምን ብለው ተጠቀሙ፣ ለምን ተጠቀሙ፣ እንዴት ተጠቀሙ፣ መጨረሻው ምንድን ነው ብለን ይህንን እናስብ። ሌላው አነጋገራቸውንም ጭምር በቤተ ክርስቲያን አስተምሮች ብቻ ሳይሆን በሊቃውንቶቻችን ካመንን ማለት ነው አነጋገራቸውን፣ አገላለጻቸውን፣ የቃላት አጠቃቀማቸውን ጭምር እንውሰድ፣ እንማር። ምክራቸውን፣ አስተያየታቸውን፣ ጥቆማቸውን፣ ትእዛዛቸውን፣ የሰጡትን መልስ ብቻ ሳይሆን እነዚህንም እናያዝ። እንዴ የፈለግነውን ለቅመን ነው የወጣ ነው። መልሱን ለቀምን። ብዙ ነው እኮ የተናገሩት። ውይይት እንዴት መምሰል እንዳለበት ሁሉ መክረውን እኮ ነው የወጡት እነ ሊቀ ሊቃውንት። ተው፣ እንዲህ አይደለም ውይይት። ይሄ እናንተ ያነሳችሁት ሀሳብ እኮ በጉባኤ ቤትም ይነሳል፣ ግን ለምዕመናን አይደለም ይፋ የምናደርገው፣ እዛው እንጨርሳለን አሉ። ተው ብለውናል። መልስ ብቻ ይዘን መጣንና እንደገና ሌላውን ያልሰማን ይመስል ሁሉንም ተው ነው። ይታዘቡናል እኮ። ፕሊስ፣ መላእክት ለማየት ከበቃ ሰው ይልቅ የራሱን ስህተት ለማየት የበቃ ሰው የበለጠ የብቃት ደረጃ ላይ ደርሷል ነው የሚለው ማሪሳቅ ላይ ብናይ። የራሳችንን ስህተት እንደው ለመልስ መላእክትን እንደው የመላእክትን እንኳን እውቀት እንኳን ቢኖረን እኮ ራሳችንን ካላየን ከንቱ ነን። ሌላው የሚሰድቡንን ሰዎች መረዳት መቻል አለብን። እኔ ለሰሙም ለሁላችንም ነው የምላችሁ። እኛም ተሰድበን አልፈነዋል። የተወሰነ ጊዜ መስሎን ተከራክረን መስሎን መልስ መልሰን ነበር። ግን ወደ ራሳችን ስንመለስ ምን አለን? የሚሰድቡን ሰዎች እኮ እድሜያቸውስ፣ የእውቀት ደረጃቸውስ፣ አዋዋላቸውስ፣ መንፈሳዊነታቸውስ፣ ቤተክርስቲያንን የሚያውቁባትስ የእውቀት ደረጃ ከኛ እኩል ነው ወይ? ካልሆነ እነሱ እስኪመጡ ሳይሆን እኛ ሄደን እንቀበላቸው ፕሊስ።
እንሂድ ያሉበት የእውቀት ዝቅ ብለን እናንሳቸው። ከኛ እኩል ካልተናገሩ ከኛ እኩል እውቀት ካልኖራቸው አንበል፣ እንረዳቸው። መስሏቸው ነው የቤተ ክርስቲያን ቀናት መስሏቸው ነው እገሌን ሲደግፉት በቃ ለእግዚአብሔር የቆሙለት መስሏቸው ተሰምቷቸው ነው። ቀሲስ እገሌን ሲደግፏቸው ለቤተ ክርስቲያን መስሏቸው ነው። ስለዚህ እታች ወርደን እናንሳቸው። ይህንን ነገር እንወቅበት። ከዚያ ይረዱናል። ፕሊስ ይህንን እናድርግ። እስካላደረግን ድረስ መሳቂያ መሆናችን ይቀጥላል። ሌላው ተከታዮቻችንን እናክብር፣ እንረዳቸው፣ እንመዝናቸው፣ አንዳንዴም እንጠራጠራቸው። ካከበርናቸው የምንሰጣቸውን እናውቃለን። ከተረዳናቸው ደግሞ እታችም እንወርድላቸዋለን። ከመዘናቸው ደግሞ የሚመጥናቸውን እንሰጣቸዋለን። ከጠረጠርናቸው አንዳንዴ መጠራጠር ያስፈልጋል። መፈለግ፣ መፈተሽ። ማን ነው ይሄ? ይህን ያክል እንዲያመሰገነኝ ማን ስለሆነ ነው? ይህን ያህል የሰደበኝ ማን ስለሆነ ነው ብለን ውስጥ ገብተን እንፈትሽ። ሁሉ ሰው ወዳጃችን አይደለም፣ መስሎ ነው እንጂ ወዳጅ። የመጨረሻው ተከታዮቻችን የሚነቅፉና የሚተቹልንን ስናበረታ። ለምሳሌ እኔ ሰሙን ወድጄ እነሰንበዲን ከተቸው ሰሙ እኔን ካበረታና እኔን ተው ካላለኝ የእጥፍ እጥፍ ይመጣበታል፣ አጸፋው ይጠብቀዋል። በዚህም በዚያም በኩል ያላችሁ ሰዎች እንድትሰሙኝ ይፈልጋሉ። አጠገባችሁ ያሉትን ሰዎች ገስጹ። ካልሆነ አጸፋው ከባድ ነው። ሰሙ አጠገብ ያለውን ሰው ካልወቀስክ፣ ተው ካላልክ፣ ወዳጅ የመሰለን ሰው ተው ካላልክ አጸፋው ከባድ ነው። በዚያ በኩል የሚመጣበት አጸፋ ከባድ ነው። አንድ ባለጌ እዚህ ጋር ካለ ባለጌው በመቶ ተባስቶ ይጠብቃል። እዛም ጋር ያላችሁ ሰዎች አጠገባችሁ ያሉ ሰዎች አቦ 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 ሲላችሁ እና ሌሎቹን ሲሰድቡላችሁ ደስ የሚላችሁ ከሆነ የነሱ እጥፍ የሆነ ባለጌ ይመጣል። ፕሊስ አንተጣጣ። ጋዲን አንጣው፣ ኢዮብን አንጣው፣ አክሊልን አንጣው፣ ቀሲስን አንጣቸው፣ ዘማርያምን አንጣው። ሁላችንም አንተጣጣ። እቺ ቤተክርስቲያንን ብቻ እንያት። ሌላው ትርፍ ነው። አጀንዳችን ማዕከላችን ቤተክርስቲያንና ትምህርቶቿን እንጂ ማዕከላችንን የሰው ስም አናድርግ። በቃ እገሌ እንደዚህ ስለሆነ ነው፣ እገሌን ጠልተ ነው፣ እገሌን ንቀህ ነው፣ እገሌን ቀንተህበት ነው፣ አንተ ምን ስለሆንክ ነው እንትና። ይሄ ይጥፋ ከማላችን። ስለ ትምህርቱ ብቻ እናውራ። ቀደም ዘማርያም እንዳለው ማለት ነው። እሱ ላይ ብዙ ለመጨመር አይደለም፣ ይቅርታ አድርጉልኝ። እዛም ብገባ የምናገረው ይሄንን ነው። አስገብተውኝም ደግሞ አይቼዋለሁ፣ ተናግሬያለሁ። እዛም ገብቼ የምናገረው ይሄ ነው። እዚህ ገብቼ መናገር ካለብኝ ሰሙን በደንብ ነው መቀጥቀጥ ያለብኝ፣ ወንድሜ ስለሆነ ማለት። ሌላው በምታረጋቸው ነገሮች ጥሩ ነው፣ በርታ ሰሙ። ግን አስተካከል የምትባለውን ነገር ሁሉ አስተካክለ እንደምናይህ እርግጠኛ ነኝ። ግልጸኝነት ደስ ይላል፣ በግልጽ ትናገራለህ። ደፋርነት ደስ ይላል። ግን ያው በጨው እንደተቀመመ ይሁን አይደል የሚለው አነጋገራችን። እንደዛ ብታረገው ደግሞ የበለጠ ብዙ ሰው ታሸንፋለህ ብዬ አስባለሁ። ማንም ሰው እንዳይረቅብን በጣም ነው። የተነገረን ነገር ተቀብለን ራሳችን ላይ እንስራ። ከራሳችን ላይ የምንሰራ ከሆነ ቤተክርስቲያን ማየት እንችላለን፣ ጥሩ ክርስቲያን መሆን እንችላለን። እና አሹዬ እግዚአብሔር ይስጥልን፣ በእውነት እግዚአብሔር ያበርታ።